ምሽት ከተኩስ አቁሙ በፊት የነበሩ ደቂቃዎች የዓለም ህዝብን ያስጨነቁ ደቂቃዎች ነበሩ ቢባል ማጋነን አይሆንም። በርካታ ሰው ለኢራን ህዝብ ሲጨነቅና ከኢራን ህዝብ ጋር በተያያዘ የተለያዩ ነጥቦችን ሲያነሳ ሲገልጽ ስሜቱን ሲያንጸባርቅ ተስተውሏል። የዛሬውን ልዩ ጥንቅሬን ሲጀምር እነዛን ነጥቦች በማንሳት ወደ ዝርዝር ጉዳዮች እንገባለሁ። ቀጠናዊ የሆኑ መረጃዎችን ነው የምናነሳው ዛሬ። የኢትዮጵያ የባህር ኃይል አዛዥ ወቅታዊ ከሆነው የኢትዮጵያ የባህር በር ፍላጎት ጋር በተያያዘ ያነሷቸው ነጥቦች አሉ። እነሱ ነው በስፋት የምንመለከተው። ግን ደግሞ ወቅታዊ አነጋጋሪውን ጉዳይ የኢራን የአሜሪካና እስራኤል ጦርነት እንዲሁም የተኩስ አቁም ሂደቶቹ በተያያዘ ከተኩስ አቁም በፊት በነበሩት ጥቂት የጭንቅ ደቂቃዎች ውስጥ የነበሩ ስሜቶችን አጋራችኋለሁ። በተለያዩ ማህበራዊ ትስስር ገጾች ስዘዋወር ያገኘሁላችሁን ጽሁፎችን ነው ማነብላችሁ። ከዚህ በማስከተል ምሽት የነበረው ሁኔታ እጅግ አስጨናቂ ነበር እንደነገርኳችሁ ነው። በርካቶች ግን በኢራን ህዝብ ቀናን የሚል መረጃን ሲያጋሩ አየሁ። ካገኘኋቸው ጽሁፎች መካከል አንደኛው ምን ይላል መሰላችሁ? ኢራናውያን የሚያኮሩ ህዝቦች ናቸው። ዶናልድ ትራምፕ ኢራንን ወደ አመድነት እቀይራለሁ፣ መሰረተ ልማቶች አይተርፉኝም፣ ሁሉንም አወድማለሁ፣ ሙሉ ሲቪላይዜሽን ወደ ዶግ አመድነት ይቀየራል ብሎ በሚዘትበት ይህ ሰው የኒውክሌር ሊጠቀም ነው እንዴ? የኒውክሌር ቦምብ ሊያፈነዳ ነው እንዴ በኢራን ላይ ተብሎ በሚሰጋበት በዛን ሰዓት የኢራን ህዝብ ግልብጥ ብሎ በመውጣት ይመታሉ በተባሉት በየባቡር መንገዱ በየኤነርጂ ተቋማቱ እንዲሁም በድልድዮች ላይ ረጅም ሰንሰለት ያለው የህዝብ ማዕበልን በመስራት የኢራንን ባንዲራ በማውለብለብ ይወድማሉ በተባሉ መሰረተ ልማቶች ላይ ቆሞ የሀገሩን ክብር ሲያስጠብቅ ታየ። ሀገራችን የምትወድም ከሆነ እኛም አብረን እንሞታለን፣ አብራችሁ ታወድሙናላችሁ እንጂ ሀገራችንን አናስነካም ብለው በቁርጠኝነት ተነሱም። ኢራናውያን ከሀገራቸው መንግስት ጋር ትልቅ ቅራኔ እንዳላቸው ታውቃላችሁ። ጦርነቱ ከመጀመሩ በፊት በነበሩ ወራት ምን አይነት የተቃውሞ ሰልፎች በኢራን በቴህራን ጎዳናዎች ላይ ሲደረጉ እንደነበሩ ሁላችንም እናውቀው ነው። ግን የኢራን ህዝብ መንግስትና ሀገርን ስርዓትና ሀገርን ለይቶ የሚያይ የረጅም ዓመት ያልተቆራረጠ ስልጣኔ ያለው ታላቅ ህዝብ ነውና መቼ ከሀገሩ መንግስት ጎን መቆም እንዳለበትና መቼ ተቃውሞን ማሰማት እንዳለበት የሚያውቅ ህዝብ መሆኑ ትላንት በተግባር አሳይቷል። ምናልባትም ሲዝ ፋየሩ ወይም የተኩስ አቁም ስምምነቱ እውን ሊሆን የቻለው የትራምፕን ውሳኔ ለመተግበር አመቺ ድል ባለመገኘቱም ይመስለኛል። በአንድ በኩል ሳስበው እነዛ ይመታሉ የተባሉ ድልድዮች፣ ኢንፍራስትራክቸሮች፣ የኒውክሌር ተቋማት፣ የኤነርጂ ተቋማት በህዝብ ማዕበል እንደዛ ሲከለሉ ኦም ተብሎ ህዝብም ከምንጨፈጭፍ ሌላ አማራጭ እንፈልግ ወደሚል አማራጭም አስገዳጅ በሆነ መልኩ እንዲመጣም ያደረጉ ሁኔታዎች እንዲፈጠሩ ያደረገ ይመስለኛል። በዚህም አለበዛ ግን የኢራናውያን የትላንት ምሽት ሁኔታ በእርግጥም እንዴት ያለ ጀግንነት እንዴት ያለ የሀገር ፍቅር ነው የሚያሰኝ ነው። በዚሁ ተነስተን ግን ታዲያ ኢትዮጵያውያን የሀገር ፍቅራችንን ልናሳይበት የሚገባው የሀገራችን ብሔራዊ ጥቅም ለማስከበር እንድንቀሳቀስበት ከሚገባው ሌላኛው ነጥባችን ደግሞ እናንሳ። እሱን የምናነሳው ከኢትዮጵያ የባህር በር ፍላጎት ጋር በተያያዘ የኢትዮጵያ የባህር ኃይል ጠቅላይ አዛዡ አድሚራል ክንዱ ገዙ ኢትዮጵያ በቀይ ባህር ላይ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ተራ የፖለቲካ ምኞት ሳይሆን ከሀገሪቱ ታሪካዊ መብትና ከቀጠናዊ የኢኮኖሚ ትስስር ፍላጎት ጋር የተቆራኘ ስልታዊ ግብ ነው ያሉበትና ከዛ የባህር በር የኢትዮጵያን ፍላጎት ጋር በተያያዘ ያነሷቸውን ጉዳዮችን በዝርዝር የምናነሳበትን መረጃዎችን ነው ከዚህ በማስከተል የማስደምጣችሁና ወደ እናንተ የማደርሰው። ስለዚህ አብራችሁ እንድትቆዩ በክብር ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሼ የተመጣ በዝርዝር ጉዳይ ይሆናል። ታላቅ የባህል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት። የኢትዮጵያ የባህር ኃይል ጠቅላይ አዛዡ አድሚራል ክንዱ ገዙ ኢትዮጵያ በቀይ ባህር ላይ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ተራ የፖለቲካ ምኞት ሳይሆን ከሀገሪቱ ታሪካዊ መብትና ከቀጠናዊ የኢኮኖሚ ትስስር ፍላጎት ጋር የተቆራኘ ስልታዊ ግብ ነው ብለዋል። ይህ ራዕይ በተለይ ከአፍሪካ ህብረት አጀንዳ ጋር የተጣጣመ መሆኑ እንዲሁም ኢትዮጵያ የምትከተለው አካሄድ ራስ ወዳድነት የሌለበትና አጠቃላይ የአፍሪካን ብልጽግና ታሳቢ ያደረገ መሆኑንም የሚያሳይ አጋጣሚ ፈጥሯል። የኢትዮጵያ የባህር በር ጥያቄ ሲመለስ ሀገሪቱ ብቻ ሳትሆን መላው የምስራቅ አፍሪካ
የአፍሪካ ቀጠና በኢኮኖሚና በጸጥታ ረገድ ተጠቃሚ የሚሆንበት ሁሉም ወገን አሸናፊ የሚሆንበት ወይም ዊን ዊን የሆነ መፍትሄ እድል ይዞ የሚመጣ እንደሆነ በሰፊው ይነሳል። ኢትዮጵያ ይህንን አቋሟን ስታራመድ የቀይ ባህርና የኤደን ባህረ ሰላጤ ለዓለም አቀፍ የንግድና የሰው ልጅ ስልጣኔ ያላቸውን ታሪካዊ ፋይዳ መሰረት በማድረግ ነው። እነዚህ የውሃ አካላት ዛሬም ድረስ ለዓለም የኤነርጂ ፍሰትና ለዓለም አቀፍ የንግድ ልውውጥ ዋነኛ የደም ዝውውር ስሮች ሆነው እያገለገሉ ያሉ ናቸው። ይሁን እንጂ ኢትዮጵያ የባህር በር መቅረቷ ደግሞ የሀገሪቱን የኢኮኖሚ አቅም ከመገደቡም በላይ በቀጠናዊ የጸጥታ ጉዳዮች ላይ ያላትን ተጽዕኖ በእጅጉ ቀንሶታል። ቫይስ አድሚራል ክንዱ ገዙ እንዳመለከቱት የአንድን ትልቅ ሀገር የኢኮኖሚ እድገት ከባህር በር በመራቅ መገደብ ለረጅም ጊዜ የሚዘልቅ ሰላምና መረጋጋትን አይፈጥርም። በመሆኑም ኢትዮጵያ ወደ ባህር የምታደርገው ዳግም ጉዞ ቀጠናዊ ትስስርን የሚያጠናክር የንግድ ፍሰቱን የሚያሳልጥና የቀይ ባህርን ጸጥታ በጋራ ለመጠበቅ የሚያስችል አቅምን የሚፈጥር መሆኑ ዓለም አቀፍ ማህበረሰቡ ሊገባው የሚረዳ ጉዳይ ስለመሆኑ አንስተዋል። ይህ ስልታዊ ፍላጎት ከወቅታዊ የዓለም ፖለቲካዊ ሽኩቻ አንጻር ሲታይ ደግሞ የላቀ ትርጉም አለው። የቀይ ባህር በአሁኑ ወቅት የሀያላን ሀገራት የፍላጎት መጋጫ መድረክ እየሆነ መጥቷል። እንደ ኢትዮጵያ ያሉ ቀጠናዊ ተጽዕኖ ፈጣሪ ሀገራት ደግሞ በባህር አስተዳደር ውስጥ ሚና ካላገኙ የቀጠናው ሰላም አስተማማኝ ሊሆን እንደማይችል ይነሳል። የኢትዮጵያ የባህር ኃይል አዛዥ ንግግር እንደሚያሳየን ከሆነ ደግሞ ኢትዮጵያ የምትፈልገው የባህር በር ለብሔራዊ ደህንነቷ ዋስትና ከመሆኑም በላይ እንደ የባህር ላይ ወንጀል፣ ህገወጥ የሰዎች ዝውውርና ሽብርተኝነትን የመከላከል የመሳሰሉ የጋራ ስጋቶችን በጋራ ለመመከት የሚያስችል ቁመናን ይሰጣታል። ይህ ደግሞ ለቀጠናው ሀገራት ብቻ ሳይሆን ለዓለም አቀፉ የንግድ ማህበረሰብም ጭምር ተጨማሪ የጸጥታ ዋስትናን የሚሰጥ ጉዳይ መሆኑን ነው የሚያሳየን። ይህ የኢትዮጵያ ጥያቄ ከታሪክ ከህግና ከኢኮኖሚ አንጻርም ተገቢነት ያለው መሆኑ እርግጥ ነው። የኢትዮጵያ ባህር ኃይል መልሶ መደራጀትና ወደ ባህር በር ለመጠጋት የሚደረገው ጥረት ቀጠናውን ወደ ተሻለ ትብብርና የጋራ ብልጽግና ለመምራት የታለመ እንጂ በማንኛውም ሀገር ላይ የሚቃጣ ስጋት አለመሆኑን መመልከት ግድ ይለናል። ይህ ሁሉም አሸናፊ የሚያደርገው ስልታዊ ራዕይ ኢትዮጵያ በቀጣዩ የአፍሪካና የዓለም ፖለቲካ ውስጥ የምትጫወተውን ሚና ቁልፍ አካል ሆኖ እንደሚቀጥልም ይታመናል። በአሁኑ ወቅት የቀይ ባህርና የኤደን ባህረ ሰላጤ ቀጠና በዓለም ላይ እጅግ ስልታዊ ከሚባሉ የንግድ መስመሮች አንዱ ነው። ሆኖም ግን በተመሳሳይ መልኩ እጅግ ውስብስብና አደገኛ ስጋቶች የተደቀኑበት አካባቢ ስለመሆኑም ግልጽ ነው። ቫይስ አድሚራል ክንዱ ገዙ በንግግራቸው ላይ እንዳሰመሩበት ቀጠናው በአሁኑ ወቅት የተደራራቢና እርስ በርስ የሚደጋገፉ የጸጥታ ተግዳሮቶች ሰለባ እየሆነ ይገኛል። እነዚህ ስጋቶች ከመደበኛው የሀገራት ግጭት ባለፈ ድንበር ተሻጋሪ የሆኑ የባህር ላይ ወንጀሎችን፣ ህገወጥ የጦር መሳሪያ ዝውውርን፣ መደበኛ ያልሆነ ስደትና በየአካባቢው የተሰገሰጉ የሽብር መረቦችንም የሚያካትት ነው። የእነዚህ ችግሮች መደራረብ ደግሞ ሆርን ኦፍ አፍሪካ ገልፍ ኔክሰስ ላይ የሚታየው አለመረጋጋት ይበልጥ እያባባሰው ነው የሚገኘው። የቀጠናው ዋነኛ ስጋት እየሆነ የመጣው የጂኦፖለቲካዊ ሽኩቻ መባባስ እንደሆነ ግልጽ ነው። ታላላቅ የዓለም ሀያላን እንዲሁም የቀጠናው ሀገራት በቀይ ባህር ላይ ያላቸውን ተጽዕኖ ለማሳረፍ የሚያደርጉት ፉክክር ለአካባቢው ሀገራት የጋራ ደህንነት ከመቆም ይልቅ ክፍተቶችን እየፈጠረ ነው የሚገኘው። ቫይስ አድሚራል ክንዱ ገዙ እንደገለጹት እነዚህን እንደ ሰንሰለት የተያያዙ ችግሮች አንዲት ሀገር ብቻዋን ልትወጣቸው አትችልም። ይልቁንም እነዚህ ስጋቶች የጋራ ምላሽን የሚሹ ናቸው። ኢትዮጵያ በታሪክም ሆነ በስትራቴጂካዊ አቀማመጧ በቀጠናው የጸጥታ ሁኔታ ላይ ያላት ሚና ከፍተኛ ቢሆንም እንኳ የባህር በር የላት ሀገር ሆና መቆየቷ ግን እነዚህን የጋራ ስጋቶች ለመመከት የሚደረገውን ጥረት አዳክሞት ቆይቷል። ሀገሪቱ በየብስ ላይ ያላትን የጸጥታ ኃይል ያህል በባህር ላይ ያላት አቅም አለመጎልበቱ ለቀጠናው ደህንነት ትልቅ ክፍተት ሆኖ ቆይቷል። ከዚህ በተጨማሪ ደግሞ በቀጠናው የሚታዩት የሽብርተኝነትና የባህር ላይ ዝርፊያ ወይም ፓይሬሲ እንቅስቃሴዎች ከጊዜ ወደ ጊዜ ስልታቸው እየቀያየሩ መምጣታቸው ይበልጥ ጉዳዩን አሳሳቢ ያደርገዋል። እነዚህ ኃይሎች በቀጠናው ላይ የሚታየውን የመንግስት አስተዳደር ክፍተት በመጠቀም የዓለም አቀፍ የንግድ ፍሰትን ለማስተጓጎልና ቀጠናዊ ያለመረጋጋትን ለመፍጠር እየሰሩ ነው የሚገኙት። ኢትዮጵያ በባህር ኃይል በኩል የምታደርገው ዝግጅትና የባህር በር ፍላጎቷ እነዚህን የጋራ ጠላቶች ለመመከት የሚደረገውን የጋራ ዘመቻ ለማገዝ የታለመ ነው። የባህር ኃይል አዛዡ እንደገለጹት ደግሞ ኢትዮጵያ የባህር በር ባለቤት መሆኗ ለቀጠናው ተጨማሪ ጥበቃ ኃይል፣ የተሻለ ቅንጅትና አስተማማኝ የደህንነት መዋቅር እንዲፈጠር ያደርጋል። የቀይ ባህር የጸጥታ ሁኔታ አሁን ካለበት አስቸጋሪ ደረጃ እንዲወጣ ከተፈለገ ደግሞ እንደ ኢትዮጵያ ያሉ ትልልቅና ተጽዕኖ ፈጣሪ ሀገራት በባህር ላይ የነቃ ተሳትፎ ሊኖራቸው ይገባል። የኢትዮጵያ የባህር በር ጥያቄ ከኢኮኖሚ ጥቅም ባለፈ በቀጠናው ላይ የተደቀኑትን የሽብር፣ የህገወጥ ዝውውርና የጂኦፖለቲካዊ ጫናዎች ለመመከት የሚረዳ ስልታዊ ጋሻ ነው። ይህ ካልሆነ ግን ቀጠናው በጥቂት ሀገራት ፍላጎትና ባልተማከለ የጸጥታ መዋቅር ውስጥ መውደቁ የዓለም አቀፍ የንግድን ሆነ የኢትዮጵያ ብሔራዊ ህልውናም ለአደጋ ማጋለጡ መቀጠሉ አይቀርም። ኢትዮጵያ የምታቀርባቸው የአካታችነት ጥያቄዎች በእነዚህ ውስብስብ ስጋቶች ላይ የጋራ ድልን ለመቀዳጀት የቀረቡ ወሳኝ ጥሪ ሆነው መወሰድ አለባቸው። ለቀይ ባህርና ለኤደን ባህረ ሰላጤ ቀጠናው ዘላቂ መረጋጋትና ውጤታማ የባህር ላይ አስተዳደር እንዲኖረው ከተፈለገና እንዲመጣለት ከተፈለገ የባህር ጠረፍ ያላቸው ሀገራት ብቻ ሳይሆኑ እንደ ኢትዮጵያ ያሉ የየብስ ሀገራት
ሀገራትን በውሳኔ ሰጭነት ሂደት በዛ ውስጥ መካተት እንዳለባቸው አዲሱ የፖሊሲ አቅጣጫን በጽኑ የሚሞግት ነው። ቫይስ አድሚራል ክንዱ ገዙ በንግግራቸው ላይ እንዳሰመሩበት አካታችነት ወይም ኢንክሉሲቪቲ ለአስተዳደራዊ ህጋዊነትና ለጋራ ተግባራት ወሳኝ መሰረት ያለው ነው። የባህር በር የሌላቸው ሀገራት ከባህር አስተዳደር መገለላቸው ቀጠናዊ የጸጥታና የኢኮኖሚ ትስስር ላይ ትልቅ ክፍተት ከመፍጠሩም በላይ የጋራ ተጠቃሚነትን የሚያረጋግጡ ውሳኔዎች እንዳይተላለፉም እንቅፋት ሆኖ ቆይቷል። የየብስ ሀገራት በባህር ጠረፍ ሀገራትና የአካባቢው ማህበረሰቦች በጋራ የሚሳተፉበት አዲስ አሰራርና ሞዴል መዘርጋት ለቀጠናው ሰላም ብቸኛው አማራጭ ስለመሆኑም ግልጽ ነው። ኢትዮጵያ በዚህ ረገድ የምታቀርበው ጥያቄ ከታሪካዊ ግንኙነቷና በቀጠናዊ ደህንነቷ ላይ ካላት የማይተካ ሚና የሚመነጭ ነው። የባህር በር አልባ መሆን የኢትዮጵያን የኢኮኖሚ አቅም ከመገደብ ባለፈ በቀጠናዊ ጉዳዮች ላይ ያላትን ተጽዕኖን በእጅጉ የሚቀንስ ነው። ይሁን እንጂ ይሄ ኢትዮጵያ የባህር በር ባይኖራትም እንኳ በቀጠናዊ የሚከሰቱ የጸጥታ ችግሮች በቀጥታም ሆነ በተዘዋዋሪ በሀገሪቱ ላይ ተጽዕኖ ማሳረፋቸው አይቀርም። ችግሩ የሚጋራ ከሆነ መፍትሄውም አካታችና በጋራ የሚፈታ መሆን እንዳለበት ኢትዮጵያ በተደጋጋሚ አቋሟን ስታንጸባርቅ ቆይታለች። የአካታችነት የባህር ላይ ወንጀሎችን ለመከላከል የንግድ መስመሮችን ለመጠበቅና በሀገራት መካከል የሚፈጠሩ አለመግባባቶችን በውይይት ለመፍታት የሚያስችል ጠንካራ ተቋማዊ መዋቅር ለመፍጠርም የሚረዳ ነው። ከዚህ በተጨማሪ ደግሞ የየብስ ሀገራት ወይም እነዚህ ላንድ ሎክድ የሆኑ ሀገራት በቀጠናው የባህር አስተዳደር ውስጥ መሳተፋቸው ለባህር ጠረፍ ሀገራትም ተጨማሪ ዋስትናን የሚሰጥ ነው። ኢትዮጵያ በባህር ኃይሏ በኩል የምታደርገው ዝግጅትና እንቅስቃሴ የባህር በር ፍላጎት ለቀጠናው ተጨማሪ ጥበቃ አቅም ከመፍጠሩም በላይ የወደብ አገልግሎቶችን በብቃት ለመጠቀምና ለማልማት የሚደረገው ጥረትንም የሚያግዝ ነው። አድሚራል ክንዱ ገዙ እንደሚያብራሩት ከሆነ የኢትዮጵያ የባህር በር ጥያቄ ከብሔራዊ ጥቅም ባለፈ ቀጠናዊ ኃላፊነትን ለመጋራት የቀረበ ጥሪም ነው። ይህ አካሄድ የባህር በር የሌላቸው ሀገራት እንደ ባዕድ ከማየት ይልቅ እንደ ስልታዊ አጋር በመቁጠር የጋራ ጥቅምን ለማስከበር የሚያስችል አማራጭ ነው። የቀይ ባህርና የኤደን ባህረ ሰላጤ አስተዳደር የጥቂት ሀገራት የግል ይዞታም አይደለም። የቀጠናው ሀገራት ሁሉ የጋራ ኃላፊነት መሆን ያለበት ነገር ነው። ኢትዮጵያ የምታራምደው የአካታችነት መርህ የየብስ ሀገራት መብት የሚያስከብርና በቀጠናው የሚታየውን የጂኦፖለቲካ ሽኩቻ ወደ ትብብር የሚቀይር ስልታዊ መሳሪያ መሆን ያለበት። የአስተዳደር ሞዴል ሲተገበር የባህር ላይ ደህንነት ይበልጥ አስተማማኝ እንደሚሆንና የቀጠናው ሀገራትም በጋራ የመልማት እድላቸው እንደሚሰፋ ነው የሚታመነው። አካታችነት ለቀጠናው ሰላም ድልድይ፣ ለኢትዮጵያ ደግሞ የታሪክና የስትራቴጂክ መብቷ ማረጋገጫ ሆኖ ሊወሰድ ይገባል። የኢትዮጵያ ሉዓላዊነትና የባህር በር ባለቤትነት ጥያቄ መመለስ የሀገሪቱን የኢኮኖሚ እድል ከመቀየር ባለፈ ለመላው የምስራቅ አፍሪካ ቀጠና አዲስ የእድገት ምዕራፍ የሚከፍት ዋነኛ የኢኮኖሚ ሞተር እንደሚሆን ግልጽ ነው። አድሚራል ክንዱ ገዙ በመድረኩ ላይ እንዳብራሩት ኢትዮጵያ በአሁኑ ወቅት የባህር በር አልባ ወይም ላንድ ሎክድ መሆኗ የንግድ ወጪዋን እጅግ ከፍተኛ እንዲሆን ከማድረጉም በላይ የውጭ ቀጥታ ኢንቨስትመንት የመሳብ አቅሟና የአምራቾች ዘርፉ እድገት ገድቦታል ብለዋል። የሉዓላዊ ወደብ ባለቤትነት ሲረጋገጥ ግን እነዚህ ተግዳሮቶች ወደ ትልቅ እድል በመቀየር የኢትዮጵያን የውጭ ንግድ ከፍተኛ ደረጃ እንደሚያሳድገው ነው የሚጠበቀው። ይህ የኢኮኖሚ ሽግግር ደግሞ ለኢትዮጵያ ብቻ የሚተርፍ አይደለም። ከአጎራባች ሀገራት ጋር ያለውን የንግድ ልውውጥ በማሳለጥ ቀጠናዊ የኢኮኖሚ ትስስርን ወይም ሪጂናል ኢንቴግሬሽን ወደ ላቀ ደረጃ እንዲሸጋገር የሚያደርግ ነው። ይህ የኢኮኖሚ ፋይዳ በጥልቀት ስንመለከተው ምን ያሳየናል መስላችሁ? የባህር በር መኖር ኢትዮጵያ የኢንዱስትሪ ልማቷን ከቀጠናው ፍላጎት ጋር እንድታቀናጅ ያስችላታል። ቀጥተኛ የወደብ ተደራሽነት አለ ማለት የመሰረተ ልማት ዝርጋታዎች ይፋጠናሉ። ይህ ማለት ደግሞ አዳዲስ የባቡር መስመሮች፣ የነዳጅ ማስተላለፊያ ቱቦዎችና የትራንስፖርት ኮሪደሮች በከፍተኛ ሁኔታ እንዲገነቡና እድገት እንዲመጣ ትልቅ መንገድ ይከፍታል። እነዚህ መሰረተ ልማቶች ደግሞ የኢትዮጵያን ምርቶች ወደ ዓለም ገበያ በዝቅተኛ ዋጋ ከማድረሳቸውም በላይ ጎረቤት ሀገራትም እነዚህን አማራጭ መስመሮችን በመጠቀም የንግድ እንቅስቃሴያቸውን እንዲያሳልጡ እድል ይሰጣቸዋል። በዚህ ምክንያትም የኢትዮጵያ የወደብ ጥያቄ የጋራ እድገት ወይም የሼርድ ግሮዝ መርህ ላይ የተመሰረተ እንጂ ሌሎችን የመጉዳት ወይም የመቀነስ ከጨዋታ ውጭ የማድረግ ዓላማ የሌለው መሆኑ በስፋት ሊሰመርበት ይገባል። ከዚህ በተጨማሪ የወደብ ተደራሽነት መረጋገጥ በኢትዮጵያ ውስጥ የሚካሄዱ ግዙፍ የኢንዱስትሪ ፓርኮችና የግብርና ምርቶች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑም ያደርጋል። የወደብ አገልግሎት ውጪ መቀነስ ለሀገር ውስጥ ነጋዴዎችና ለአነስተኛ አምራቾች ትልቅ እፎይታ የሚሰጥ ከሆነ ይህ በሀገር ውስጥ የስራ ዕድል ፈጠራ ላይ የሚኖረው ተጽዕኖ እጅግ ከፍተኛ ነው። ቫይስ አድሚራል ክንዱ እንዳስረዱት ኢትዮጵያ በቀጠናው ያላት የኢኮኖሚ ክብደት እየጨመረ ሲሄድ አጠቃላይ የቀጠናው የገበያ ስፋትና የመግዛት አቅም አብሮ ነው የሚያድገው። ይህ ደግሞ ዓለም አቀፍ ግዙፍ ኩባንያዎች ወደ ምስራቅ አፍሪካ እንዲመጡና ቀጠናው የዓለም የንግድ ማዕከል እንዲሆን ያደርገዋል። የኢትዮጵያ የባህር በር ጥያቄ ከፖለቲካዊ ግብ ባሻገር ጥልቅ የሆነ የኢኮኖሚ ትንተና ያለውና የቀጠናውን ደህንነት ለመቅረፍ የተነደፈ ስልታዊ እርምጃም ነው። ሉዓላዊ የወደብ ተደራሽነት አለ ማለት ኢትዮጵያ የኢኮኖሚ አቅሟን ተጠቅማ የቀጠናውን ሰላምና ደህንነት በገንዘብም ሆነ በቴክኖሎጂ የመደገፍ አቅሟን ይጨምርላታል። ይህ ደግሞ ለአፍሪካ ቀንድ ሀገራት ሁሉ የሚተርፍ ሼርድ ፕሮስፐሪቲ ወይም የብልጽግና ተከፋይነት መርህ ያለው መሆኑ ልንገነዘበው የሚገባ እውነታ ነው።
የኢትዮጵያ ወደ ባህር የመመለስ ራዕይ የቀጠናውን የኢኮኖሚ ካርታ የሚቀይርና የጋራ ተጠቃሚነትን የሚያረጋግጥ ወሳኝ ምሰሶ ነው ማለት ነው። የኢትዮጵያ የባህር በር ፍላጎት በጎረቤት ሀገራት ዘንድ የሚፈጥረውን ስጋት ለመቅረፍ ደግሞ የኢትዮጵያ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ያነሱትን ነጥብ መመልከት ግድ ይለናል። እንደ ዳይሬክተሩ ገለጻ ከሆነ የኢትዮጵያ አቋም በማንኛውም ሀገር ሉዓላዊነት ላይ አደጋ ለመፍጠር የታለመ አይደለም። ይልቁንም የቀጠናውን የጋራ አቅም ወይም ኮሌክቲቭ ካፓሲቲ ለማጠናከር ያለመ ነው። ኢትዮጵያ ወደ ባህር መቅረብ የምትፈልገው ተጨማሪ አቅም ሆና ለመገኘት እንጂ ለሌላ ጉዳይ አይደለም። ይህ ማለት ምን መሰላችሁ? ተጨማሪ የባህር ላይ ጥበቃዎች፣ ተጨማሪ የንግድ ፍሰት እንዲሁም ግልጽ የሆኑ የባህር ላይ የስራ ደንቦች እንዲሰፍኑ የበኩሏን ድርሻ ለመወጣት ነው ኢትዮጵያ ወደ ባህር ለመድረስ የምትፈልገው። ይህ አካሄድ ደግሞ የጋራ ውሃ፣ የጋራ ጥበቃና የጋራ አስተዳደር የሚል መርህን ይህ ዓለም አቀፋዊ የሆነው መርህን የተቆራኘ ነው። ይህ የጋራ ኃላፊነት ወደ ተግባር ለመለወጥ ደግሞ ትልልቅ የሆኑ መድረኮችን በማካሄድ ውይይቶች መደረግና የመፍትሄ ሀሳቦች መምጣት አለባቸው። ከዚህ ባሻገር የኢትዮጵያ የባህር በር ጥያቄ ከወታደራዊ ጡንቻ ማሳየት ይልቅ በጋራ የመልማትና የጋራ ኃላፊነት የመጋራት ጥያቄ መሆኑን መገንዘብ ግድ ይለናል። የዲፕሎማሲያዊ ውይይቶች ቀጣይነት ኢትዮጵያ ለቀጠናው ሰላም ያለባትን ቁርጠኝነት የሚያረጋግጡ ናቸው። ሉዓላዊነት ሊከበር የሚችለው አንዱ ሀገር ሌላውን በማግለል ሳይሆን በጋራ ስጋቶች ላይ በጋራ በመቆም መሆኑን እስካሁን ያነሳናቸው ነጥቦች ያሳዩናል። ኢትዮጵያ የምታቀርበው የጋራ ተጠቃሚነት ወይም የጋራ ባለቤትነት መርህ ለቀይ ባህር ቀውስ ዘላቂና ሰላማዊ መፍትሄ ለመስጠት የሚያስችል ብቸኛው ዲፕሎማሲያዊ መንገድ ነው። በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለው የጸጥታ ሁኔታ መልክ ለማስያዝ ከተፈለገ በኢትዮጵያና በግብጽ መካከል የሚኖረው ግንኙነት ደግሞ ወሳኝ ነው የሚል ነጥብ ደግሞ ማንሳት ግድ ይለናል። በትላንትናው ዕለት በተካሄደው አራተኛው ዓመታዊ የቀይ ባህር ውይይት ላይ የተገኙት የዩኤኢው ተወካይ ዶክተር አህመድ አሊ ሳሌም አንድ ጥናታዊ ጽሑፍ አቅርበው ነበር። ምርምርን መሰረት ያደረገ ጥናታዊ ጽሑፍ። ያ ጥናታዊ ጽሑፍ እንደሚያመላክተው ከሆነ የቀጠናው ደህንነት ተለዋዋጭነት በአብዛኛው የተመሰረተው በእነዚህ ሁለት ግዙፍ ሀገራት ማለትም በኢትዮጵያና በግብጽ ላይ ነው። ኢትዮጵያና ግብጽ በቀጠናው ያላቸው ታሪካዊ፣ ፖለቲካዊና ኢኮኖሚያዊ ክብደት በጋራ በሚያደርጓቸው ውሳኔዎች ላይ የቀጠናውን ሰላም እንዲመሰረት ያደርገዋል። ሁለቱ ሀገራት በናይል ወንዝ አጠቃቀምም ሆነ በቀይ ባህር የደህንነት ጉዳዮች ላይ የጋራ መግባባት ላይ መድረስ የሚችሉ ከሆነ መላውን የምስራቅ አፍሪካና የመካከለኛው ምስራቅና የጸጥታ ሁኔታ ለበጎ የመቀየር አቅም አላቸው። ይህ ቢሆንም እውነታው በታሪክ አጋጣሚ በሀገራቱ መካከል የሚታዩ አለመግባባቶች ለቀጠናው ስጋት ሆነው ቆይተዋል። ዶክተር አህመድ አሊ እንደገለጹት ከሆነ የግጭት ታሪክ ያላቸው እነዚህ ሁለት ሀገራት በሁለትዮሽ ግንኙነት ብቻ ችግሮቻቸውን መፍታት አዳጋች ሊሆንባቸው ይችላል ብሎ ያነሳሉ። ይሁን እንጂ ኢትዮጵያ እነዚህን የታሪክ ጠባሳዎች ተሻግራ ችግሮችን በሰላማዊና በዲፕሎማሲያዊ መንገድ ለመፍታት የሚያስችሉ ጠንካራ ተቃዋሚ መዋቅሮች እንዳሏት አምናለሁ ይላል። ይህ ተቃዋማዊ ብስለት ደግሞ ኢትዮጵያ ከግብጽ ጋር ያላትን የናይል ወንዝ ውዝግብ በመፍታት ረገድ ብቻ ሳይሆን በቀይ ባህርና በኤደን ባህረ ሰላጤ ቀጠናዊ ትብብር ውስጥም እንደ ዋና ተዋናይ ሆና እንድትወጣም ያስችላታል ይላሉ። ሁለቱ ሀገራት ያላቸውን ልዩነት ወደ ጎን በመተው በጋራ ጥቅሞች ላይ ማተኮር ቢጀምሩ በቀጠናው የሚታየው የጂኦፖለቲካ ሽኩቻ በእጅጉን ይቀንሷል። ኢትዮጵያ በቀይ ባህር ላይ የምትፈልገው የባህር በርና የባህር ኃይል ግንባታ ከግብጽ ጥቅም ጋር የሚጋጭ ሳይሆን ለቀጠናው የጋራ ጸጥታ ተጨማሪ አቅም የሚፈጥር መሆኑም እኚህ ተመራማሪ በጥናታቸው አመላክተዋል። ሀገራቱ በጋራ መስራት ሲጀምሩ የባህር ላይ ወንጀሎችን ለመከላከል፣ የንግድ መስመሮችን በጋራ ለመጠበቅና በቀጠናው የሚታዩ የውጭ ኃይላትን ጣልቃ ገብነት ለመቀነስ የሚያስችል ቁመና ለማዳበር ይረዳቸዋል ይላሉ። ይህ ደግሞ ለሁለቱም ሀገራት ብሔራዊ ደህንነትና ለህዝቦቻቸው ብልጽግና ወሳኝ እርምጃ ነው። የኢትዮጵያና የግብጽ ግንኙነት ከሁለትዮሽ ጉዳይ ባለፈ የቀጠናው ሰላም ማገር ሆኖም የሚያገለግል ስለመሆኑ እየተነሳ ይገኛል። ኢትዮጵያ የምታራምደው የሰላም ዲፕሎማሲና ተቋማዊ ጥንካሬ በናይልና በቀይ ባህር ዙሪያ ያሉ አለመግባባቶችን ወደ ትብብር የመቀየር አቅም ያለው እንደሆነም ተነስቷል። ሁለቱ ሀገራት በቀጠናው የባህር አስተዳደር ውስጥ በጋራ የመሪነት ሚና መጫወት ሲጀምሩ ደግሞ የቀይ ባህር ቀጠና ካለበት አለመረጋጋት ወጥቶ ወደ ተሻለ የኢኮኖሚ ትስስርና አስተማማኝ ሰላም እንደሚሸጋገር በግልጽ ያሳየናል። በመሆኑም የኢትዮጵያ ሚና ለቀጠናው መረጋጋት ቁልፍና የማይተካ መሆኑን ያረጋግጣል። በአዲስ አበባ የተካሄደው አራተኛው ዓመታዊ የቀይ ባህርና የኤደን ባህረ ሰላጤ ውይይት ኢትዮጵያ በቀጠናው ያላትን ሚና በድጋሚ ያረጋገጠችበትና ለዘመናት የቆየውን የባህር በር ጥያቄ በዘመናዊ ዲፕሎማሲያዊ መንገድ የቀረጸችበት ታሪካዊ መድረክ ሆኖም ተጠናቋል። ይህ የኢትዮጵያ የባህር በር ፍላጎት ከብሔራዊ ደህንነት ባሻገር ለቀጠናዊ ልማትና ሰላም ዋስትና መሆኑ ደግሞ አሁን ላይ በግልጽ የታየ እውነታ ሆኗል። ቀደም ብለን ያነሳነው የኢትዮጵያ የባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙና ሌሎች ከፍተኛ የፖሊሲ አውጪዎች እንዳስገነዘቡት ወደፊት የሚጠበቁት እርምጃዎች ሁሉ ትኩረታቸውን አካታችነት ላይ ማድረግ ይኖርባቸዋል ማለት ነው። የየብስና የባህር ጠረፍ ሀገራትን እኩል ተጠቃሚ የሚያደርግ የባህር አስተዳደር ስርዓት መዘርጋት በቀጠናው ለሚታዩ ውስብስብ ችግሮች ብቸኛውና የመጨረሻው የመፍትሄ አማራጭ ነው። ኢትዮጵያ የምታቀርበው ሁሉም አሸናፊ የሚያደርገው መፍትሄ ሐሳብ ለዘመናት በቀጠናው የነገሰውን የመገለል ስሜት በማስቀረት አዲስ የቀጠናዊ ትብብር ምዕራፍ እንደሚከፍትም ነው የሚጠበቀው። የወደፊት ጉዟችን ትኩረት ሊያደርግ የሚገባውም በውይይት ላይ በተመሰረተ ዲፕሎማሲ፣ በጋራ የጸጥታ መዋቅርና በተቀናጀ የኢኮኖሚ ትስስር ላይ ነው። ኢትዮጵያ በቀይ ባህር ላይ ለምታገኘው ሉዓላዊ የባህር በር ተደራሽነት የንግድ ኮሪዶሮችን በማስፋትና የኢንዱስትሪ ልማትን በማፋጠን የአፍሪካ ቀንድን የዓለም የንግድ ማዕከል የማድረግ አቅም አላት። ይህ ደግሞ አፍሪካ ህብረት
የ2063 አጀንዳ ጋር ተዳምሮ አህጉራዊ ትስስርን የሚያጠናክር ትልቅ ስኬት ነው። ከዚህ በተጨማሪ ደግሞ እንዲህ ያሉ መድረኮች በቀጠናው ሀገራት መካከል መተማመንን ለመገንባትና ግልጽ የሆኑ አሰራር ደንቦችን ለማውጣት እንደሚረዱም ተነስቷል። የውጭ ጉዳይ ኢንስቲትዩት እንዳረጋገጠው ከሆነ መሰል ውይይቶች በቀጠናው ሰላም ላይ ያለውን የኢትዮጵያ ቁርጠኝነት የሚያሳይ ነው ብለዋል። ወደፊት ኢትዮጵያ በቀጠናው የባህር ኃይል ቅንጅት ውስጥ የምትጫወተው ሚና የባህር ላይ ሽብርተኝነትና ህገወጥ ዝውውርን ለመግታት ወሳኝ መሆናቸውን ታሳያለች። ይህ ደግሞ ለዓለም አቀፉ የንግድ መስመሮች አስተማማኝነት ዋስትና በመስጠት የኢትዮጵያን ዲፕሎማሲያዊ ተሰሚነት ይበልጥ ከፍ ያደርገዋል። ጉዳያችንን ልዩ ጥንቅራችንን ስናጠቃልለው ግን የኢትዮጵያ የባህር በር ጥያቄ ከታሪክ የመነጨ በህግ የታገዘና በኢኮኖሚ የተቃኘ ስልታዊ አስፈላጊነት ነው። በቀይ ባህር ዙሪያ የሚገነባው ማንኛውም አዲስ የጸጥታም ሆነ የኢኮኖሚ መዋቅር ኢትዮጵያን ያላካተተ እስከሆነ ድረስ ዘላቂ ሊሆን እንደማይችል መገንዘብ ግድ ይለናል። ኢትዮጵያ ለቀጠናው ሰላም፣ ለጋራ ብልጽግናና ለህዝቦች ትስስር ያላትን ቁርጠኝነት በተግባር ለማሳየትም ዝግጁ መሆኗ በተለያዩ አጋጣሚዎች ስታደርጋቸው የቆየችው እንቅስቃሴዎች ያረጋግጣሉ። የኢትዮጵያ ወደ ባህር የመመለስ ጉዞ ለሀገር ብልጽግና፣ ለቀጠናው መረጋጋትና ለዓለም አቀፍ ትብብር አዲስ ተስፋን የሰነቀ ስልታዊ እርምጃ ስለመሆኑ ለማንሳት እንገደዳለን በማለት የዕለቱን ልዩ ጥንቅር መሰናዶ እዚህ ጋር ቋጫሉ። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሼ እስከመጣ ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ ነው የምጋብዛችሁ። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ ድረስ በቸር ቆዩልኝ። ሰላም። ታላቅ የባህል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት